Ladies and gents, today I'm making another video, and hopefully this video brings some knowledge to you, some awareness. And under Chachu, you probably already know this, so this is not new to you. And under Chachu Damo, this is going to be like breaking news to you, so bear with me ማለት ነው። ትዝ ካላችሁ አብይ አህመድ የኢትዮጵያን ገንዘብ እንደገና ሲያትም ብዙ ኢትዮጵያውያን በዛን ጊዜ ሁሉም ሰው ተደምሮ ነበረ ኤክሰፕት ሚ ግን ያኔም ተናግሬ ነበረ ቪዲዮ ሰርቼ ያውም ብዙም ሰው አላየውም የኔ ቪዲዮዎች በደንብ አይታዩ ማንም ሰው አያቸው that's why I'm making them for the record እና ያኔ አብይ አህመድ ገንዘብን ሲያትም ብዙ ሰዎች ምን አሉ? ህወሓትን ለመደምሰስ የተጠቀመው ዘዴ በጣም ይሰች ጂኒየስ ምናምን ተብሎ ነበር። ትዝ ይለኛል እንደዛ ብዙ ሰዎች ሲሉ ማለት ነው። እኔ ግን I was against it. So a lot of people were saying, አንተ ወያኔ ነህ እንጂ እንዴት አንተ ወያኔ ሳትሆን ይህንን ዘዴ ትቃወማለህ ሲሉኝ ነበር አንዳንድ ሰዎች ማለት ቢካዝ አልገባቸውም፣ የኔ አቋም አልገባቸው። አሁን እንግዲህ የትኛውም ኢትዮጵያዊ ቢጠየቅ ማለት የትኛውም ስል ወጣቱም ሚድል ኤጅም ያረጃውም የተማረውም ያልተማረውም ቢጠየቅ ይህንን ጥያቄ ማለትም ብር የሚለውን ገንዘብ ማን ነው የሚያትመው ቢባል እርግጠኛ ነኝ ብዙ ኢትዮጵያውያን መላው 99.9% ኢትዮጵያ ናታ የምታትመው አብይ አህመድ ነው ያሳተመው እንዴ አታውቅም እንዴ ምናምን ነው። አብይ አህመድ ምንም ያሳተመው ነገር የለም፣ ያተመው ነገር የለም። ያሳተመው አለ፣ ያተመው ነገር የለም። ለምን ብትሉ ኢትዮጵያ ብር የሚታተመው ኢትዮጵያ ውስጥ አይደለም። ብሩ የሚታተመው በኢትዮጵያውያን አይደለም። ስለዚህ ብር የሚባለው ገንዘብ የኢትዮጵያ አይደለም። this is shocking news to you, to some of you ማለት ነው። አንተ አብዳሃል እንዴ ምናምን ትሉም ትኖራላችሁ። ግን ብር የሚታተመው በማን ነው ቢባል በፕራይቬት ካምፓኒ that is in Germany. It's a private company with የካቶሊክ ኢንፍሉዌንስ ያለው but it's a family owned company that owns the prince the ብር ያ ማለት it's a big power on Ethiopia, to be honest ማለት ነው። to have printed money 120 ሚሊዮን ሰዎች የሚተዳደሩበት ገንዘብን በአንድ ትንሽ ፋሚሊ ኮምፓኒ ፕሪንት መደረጉ that makes Ethiopia dependent, not independent. እና ይህንን ለማለት ነው። ታዲያ ምንድን ነው ማ ይባላል የካምፓኒ የምትሉም ሰዎች ልትኖሩ ትችላላችሁ። rightfully so ማለት ነው። እና ስሙ ምን ይባላል? I can't even pronounce, but I can't even see. It's too bright. It's too bright. Okay, I'll put it in my description section, the article that I wrote. This article you wouldn't find it
anywhere online because I wrote it. So you will find it maybe online በኤክስ ወይም ትዊተር ላይ እኔ ራሴ በእኔ አካውንት የለጠፍኩት ማለት ነው። ግን it will tell you what the name of the company is, who owns the company, what the religious influence affiliations are እና እናንተ ደግሞ የራሳችሁን ኢንቨስቲጌሽን ማድረግ ትችላላችሁ ማለት ነው። ግን አንድ አገር የራሱን ገንዘብ ማተም ካልቻለ ነፃ ነኝ ሊል አይችልም። ፔስ